ሰላም የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። በጌታ የተወደዳችሁ ቤተሰቦች በያላችሁበት የእግዚአብሔር ሰላም የእግዚአብሔር መልካምነትና በጎነት ሁሉ ከእናንተ ጋር ይሁን። ዛሬ አብሬያችሁ ልጸልይና የእግዚአብሔርን ጸጋ ላካፍላችሁ መጥቻለሁ። በእርግጥም ዛሬ አንድ ነገርን አውቃለሁ። ከዚህ ጸሎት በኋላ በፍጹም እንደ ቀድሞ መሆን እንደ ቀድሞ መቀጠል አትችሉም። ምክንያቱም እግዚአብሔር ልዩነትን ያደርጋል። አሜን ነው። እግዚአብሔር ልዩነትን ያደርጋል። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር በመካከሏ ነውና አትናወጥም፣ እግዚአብሔርን ፈጥኖ ይረዳታል። ማታ ክራላባጃ ይኸውልሽ፣ እግዚአብሔር ካንተ ጋር ስላለ፣ እግዚአብሔር ካንቺ ጋር ስላለ ዛሬ በተጨነቅሽበት ነገር፣ ዛሬ በተጨነቃችሁበት ነገር ላይ እግዚአብሔር ፈጥኖ ይረዳል። እግዚአብሔር ፈጥኖ ይረዳሻል። አሁን የተያሽበት ጉዳይ አለ። አሁን የተያዛችሁበት ጉዳይ አለ። ግራ የተጋባህበት ጉዳይ አለ። ግራ የተጋባሽበት ጉዳይ አለ። ከአቅምሽ በላይ ሆኖ ከአቅም በላይ ሆኖ ከብዶ ያለ ጉዳይ አለ። እግዚአብሔር ምስክሬ፣ ከዚህ ጸሎት በኋላ ፍጹም የሆነ ልዩነት ይሆናል። ግራ ያጋባህ ነገር ወዴት እንደሄደ እስከማታቀው ድረስ፣ ማን እንደወሰደው እስከማታቀው ድረስ የእግዚአብሔርን እጅ ታያለ። የእግዚአብሔርን እጅ ታያለሽ። በጌታ በኢየሱስ ስም የእግዚአብሔር እርዳታ ለአንቺ ፈጠነ። የእግዚአብሔር እርዳታ ለአንተ ፈጠነ። መለኮታዊ ጣልቃ ገብነት በጉዳይ ላይ ሆነ። መለኮታዊ ጣልቃ ገብነት በጉዳይሽ ላይ ሆነ። ሃሌሉያ። ኦ መንፈስ ቅዱስ እናመሰግናለን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ለሚታመኑበት እርሱ ታማኝ ነው። እግዚአብሔርን ተስፋ የሚያደርጉ አይጸጸቱም ተብሎ ተጽፏል። እግዚአብሔርን ታምነሽ እግዚአብሔርን ተስፋ አድርገ በፍጹም ማፈር የለም። በፍጹም አታፍሪም። በፍጹም አታፍርም። በፍጹም አታፍሩም። አያሳፍርም። የኛ አምላክ አያሳፍርም። እግዚአብሔር አረ አላፍርም በል አንድ ሰው። አረ አላፍርም በይ። አረ አላፍርም በለኝ። እግዚአብሔር አያሳፍረኝም በል። እግዚአብሔር አያሳፍረኝም በይ። በኢየሱስ ስም አታፍሪም። በኢየሱስ ስም አታፍርም። አታፍሩም። በኢየሱስ ስም እግዚአብሔር አያሳፍራችሁም። እግዚአብሔር ነገሩን ለመልካም ቀየረው። ኦ ጂሰስ ጂሰስ። መጽሐፍ ቅዱስ ሲናገር እንደዚህ ይላል አይደለ? በአስቴር መጽሐፍ ምዕራፍ 9 ላይ መርደኪዮስ ላይ አይሁዶች ላይ ሃማ ከህንድ እስከ ኢትዮጵያ ድረስ በ127 ሀገር ላይ አዋጅን አወጀ። የሞትን አዋጅ አወጀ። ከዛስ አዋጁ ሊፈጸም ባለ በዚያው ቀን በዚያው ሌሊት ግድያው ሊጀመር የሞት አዋጁ ሊፈጸም ባለ በዚያ ቀን ምን ሆነ? እግዚአብሔር ጣልቃ ገባ። እግዚአብሔር ነገሩን ገለበጠ። እግዚአብሔር አዋጁን ገለበጠ። ከዛስ አይሁዶች በጠላቶቻቸው ላይ እንዲሰለጥኑ ነገር ተገለበጠ ይላል መጽሐፍ ሲናገር። ማካርዶ ዛሬ በኢየሱስ ስም ባለቀው ጉዳይሽ ላይ ነገር ተገለበጠ። አዋጁ ተገለበጠ። ባንተ ላይ የታወጀ አዋጅ ተገለበጠ። በእናንተ ላይ የታወጀ አዋጅ ተገለበጠ።
ተገለበጠ። አዋጁ ተገለበጠ። አዋጁ ተገለበጠ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ባካችሁ አዋጅ ተገልብጧል። በኢየሱስ ስም አዋጅ ተገልብጧል። አለቀ፣ ተስፋ የለውም፣ ተደመደመ በተባለው ጉዳያችሁ ላይ የእግዚአብሔር እጅ ዛሬ ጣልቃ ገባ። የእግዚአብሔር ክንድ ዛሬ ጣልቃ ገባ። በተጨነቅሽበት ነገር ላይ፣ ግራ በተጋባሽበት ነገር ላይ፣ ተስፋ በቆረጣችሁበት ነገር ላይ እግዚአብሔር መጣልሽ። እግዚአብሔር መጣላችሁ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አንድ ቃል አካፍላችኋለሁ። መንፈስ ቅዱስ በውስጤ ያኖረውን ይህን ቃል አካፍላለሁ። ከዚያም ጸልያለሁ። አብራችሁኝ እንድትከታተሉ በጌታ ፍቅር ደግሞ ጠይቃችኋለሁ። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ በትንቢተ ሕዝቅኤል ምዕራፍ 37 ላይ ከቁጥር 1 ጀምሮ እስከ 10 ያለውን ቃል አነባለሁ። መጽሐፍ ቅዱስ አብራችሁኝ እንድትከታተሉ ደግሞ እለምናችኋለሁ። ያነበባችሁ እንዲህ ይላል። የእግዚአብሔርም እጅ በላዬ ነበረ፣ እርሱም በእግዚአብሔር መንፈስ አወጣኝ፣ በሸለቆም መካከል አኖረኝ። ሸለቆም ውስጥ አጥንቶች ሞልቶ ነበር። በእነርሱም መካከል ወደፊትና ወደ ኋላ አመላለሰኝ። በሸለቆም ወለል ላይ በጣም የደረቁ እጅግ ብዙ አጥንቶች አየሁ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉ ሲል ጠየቀኝ። እርሱም ምን አለኝ? እነዚህ አጥንቶች በሕይወት ሊኖሩ ይችላሉ ሲል ጠየቀኝ። እኔም ጌታ ሆይ አንተ ብቻ ታውቃለህ አልሁ። ኢየሱስ ጌታ ነው። የሚገርም መልስ ነው። እኔም ምን አልኩኝ አለ? ጌታ ሆይ አንተ ብቻ ታውቃለህ። ዳት ሚንስ ምን እያለ መሰላችሁ? ይሄ ሰው ሕዝቅኤል እያለ ያለው እኔ በሕይወት ይኖራሉ ብል የማኖር ችሎታ የለኝም። እኔ በሕይወት አይኖሩም ደግሞ ለማለትም እየጠየከኝ ያለው ሁሉን ቻይ ሕይወት የምትሰጥ ጌታ ነህ። ማኖርም ማጥፋትም መግደልም የምትችል አንተ ስለሆንክ እኔ ምንም የማውቀው ነገር የለም። ይህ ጉዳይ የአንተ ጉዳይ ነው። የዚህ ነገር ባለቤት፣ የዚህ ችሎታ ባለቤት አንተ ነህ። ስለዚህ አንተ የወደድከውን ማድረግ ትችላለህ። አንተ ታውቃለህ፣ ማኖር ታውቃለህ አለ። ኢየሱስ ጌታ ነው። ከዚያም እንዲህ አለኝ ይላል ቁጥር 4 ላይ እነዚህ አጥንቶች ላይ ትንቢትን ተናገር፣ እንዲህም በላቸው፣ እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። ዛሬ በኢየሱስ ስም በችግርሽ ላይ እግዚአብሔርን ቃል እናገራለሁ። እግዚአብሔር ትንቢትን የእግዚአብሔርን ቃል እናገራለሁ። በሞተው ነገሮቻችሁ ላይ፣ ተስፋ ባቆተመው ነገር ላይ፣ ተስፋ በቆረጣችሁበት ጉዳይ ላይ ትንቢትን እናገራለሁ። የእግዚአብሔርን ቃል ስማ። ችግሮቻችሁ የእግዚአብሔርን ቃል ይሰማሉ። ጭንቀታችሁ የእግዚአብሔርን ቃል ይሰማል። የተዘጋው ፋይላችሁ የእግዚአብሔርን ቃል ይሰማል። በኢየሱስ ስም እናገራለሁ። ከዚህ ሰዓት ጀምሮ ያበቃው ነገር፣ ያከተመው ነገር፣ ተስፋ የለውም ያላችሁት ነገር በኢየሱስ ስም ትንሣኤ ይሁንለት። እንደገና በኢየሱስ ስም ይጀመር። እንደገና በኢየሱስ ስም ይቀጠል። ፋይላችሁ እንደገና ይቀጠል። ጉዳያችሁ እንደገና ይቀጠል። ነገራችሁ እንደገና ይቀጠል። ሻዳ ካላባሪያስ ሃሌሉያ። የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር አጥንቶቹን እንዲህ ይላል፣ እስትንፋስን አገባባችኋለሁ፣ እናንተም በሕይወት ትኖራላችሁ። ጅማት አደርግላችኋለሁ፣ ሥጋም አለብሳችኋለሁ፣ በቆዳም እሸፍናችኋለሁ፣ በውስጣችሁም እስትንፋስን አገባባችኋለሁ፣ በሕይወት ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ስለዚህ ታዘዙ፣ ትንቢትን ተናገርሁ። ትንቢቱን በምናገርበት ጊዜ ኮሽኮሽታ ድምፅ ሰማው።
አጥንቶቹም አንድ ላይ ሆኑ፣ አጥንቶቹም ከአጥንቶች ጋር ተጋጠሙ። እኔም ተመለከትኩ፣ ጅማት ነበረባቸው፣ ሥጋም በላያቸው ላይ ታየ፣ ቆዳም ሸፈኗቸው፣ እስትንፋስ ግን በውስጣቸው አልነበረም። ከዚያም እንዲህ አለኝ፣ የሰው ልጅ ሆይ ለእስትንፋሱ ትንቢትን ተናገር፣ ትንቢትም እንዲህም በለው፣ ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱም ነፋሳት ዘንድ ና፣ በሕይወትም እንዲኖሩ በእነዚህ በተገደሉ ላይ እፍ በላባቸው። እንደዚህም ስለዚህም እንዳዘዘኝ ትንቢትን ተናገርኩ፣ እስትንፋስም ገባባቸው፣ ሕያውም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። ዛሬም በኢየሱስ ክርስቶስ ስም እንዲህ ብዬ እናገራችኋለሁ። ሕዝቅኤል በደረቁ አጥንቶች ላይ እግዚአብሔር ትንቢትን ተናገር ብሎት ትንቢት ተናግሮ የደረቁ አጥንቶች በሕይወት ከኖሩ ዛሬ ያንቺም ያበቃው ነገር፣ ዛሬ ያንተውም ያበቃ ነገር፣ ተስፋ የለውም ያልከው ጉዳይ፣ ተስፋ የለውም ያልሽው ጉዳይ በትዳርሽ ሊሆን ይችላል፣ በልጆች ሊሆን ይችላል፣ በስራ ጉዳይ ሊሆን ይችላል፣ በጤና ጉዳይ ሊሆን ይችላል፣ የትኛውም ኬዝ ሊሆን ይችላል። ዛሬ ትንቢትን እናገራለሁ በጌታ በኢየሱስ ክርስቶስ ስም ነገሮቻችሁ እንደ አዲስ ይጀመራሉ። በኢየሱስ ስም ነገሮቻችሁ እንደ አዲስ ይጀመራል። የተበላሸው ትዳር ይስተካከላል። የተበላሸው ስራ ይስተካከላል። የተበላሸው ሕይወት ይስተካከላል። የተጨመላለቀ ብትንትን የወጣ ተስፋ የለውም የተባለው ነገር በኢየሱስ ስም ይስተካከላል። ጤንነትህ በኢየሱስ ስም ይመለሳል። በረከትህ በኢየሱስ ስም ይመለሳል። የተወሰደባችሁ ምርኮ በኢየሱስ ስም ዛሬ ይመለሳል። ትንቢት እናገራለሁ። ከዚህ ሰዓት ጀምሮ በሩቅም በቅርብም ያለ ያንተ የሆነ ነገር፣ ያንቺ የሆነ ነገር፣ በጠላት የተመታ በጠላት የተያዘባችሁ ነገር በኢየሱስ ስም ከዚህ ሰዓትና ደቂቃ ጀምሮ ተለቀቀ። አዝዣለሁ፣ በኢየሱስ ስም ተለቀቀ። ትንቢትን ተናግሬያለሁ፣ ተለቀቀ። በኢየሱስ ስም ተለቀቀ። ቤታችሁ፣ ትዳራችሁ፣ ኑሯችሁ በኢየሱስ ስም ጭንገፋ ከሕይወታችሁ ተከለከለ። ጭንገፋ ከኑሯችሁ ተከለከለ። ጭንገፋ ከስራችሁ ተከለከለ። ጭንገፋ ከኑሯችሁ ላይ፣ ጭንገፋ ከልጆቻችሁ ላይ፣ ጭንገፋ ከቤተሰቦቻችሁ ላይ፣ የዘር ማንዘር መርገም ዛሬ በኢየሱስ ስም ተሰበረ። አይቻልም የተባለው ነገር እንዲቻል ዛሬ በኢየሱስ ስም ተናገርኩኝ። አይቻልም የተባለውን ነገር ይቻላል አልኩኝ። አበቃ ያለውን ነገር ይቀጠላል አልኩኝ። ኢንጂሰስ ኔም በሕይወትሽ ላይ ሆነ። ኢንጂሰስ ኔም በሕይወትህ ላይ ሆነ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በፈጽሞ በኢየሱስ ስም እንደ ቀድሞ አይቀጥልም። ፈጽሞ በኢየሱስ ስም እንደ ቀድሞ አትቀጥይም። ፈጽሞ ነገሩ ተቀይሯል። ፈጽሞ ነገሩ ተቀይሯል። ፈጽሞ ነገርሽ ተቀይሯል። ፈጽሞ ነገርሽ ተቀይሯል። አዲስ ሆነ። እግዚአብሔርን የምታመሰግኝበት ጊዜ አሁን ነው። እግዚአብሔርን የምታመሰግንበት ጊዜ አሁን ነው። በኢየሱስም ከዚህ ድምፅ በኋላ፣ በኢየሱስም ከዚህ ጸሎት በኋላ ነገሩ በኢየሱስም ተቀይሯል። ነገርሽ በኢየሱስም ተቀይሯል። ነገር በኢየሱስም ተቀይሯል። ነገራችሁ በኢየሱስም ተቀይሯል። እንደ ቀድሞ አትቀጥሉም። ኢን ጂሰስ ኔም